ሶማሌላንድም በዚህ ውስጥ ትጨመራለች በቅርቡ ይሄም አንድ ትልቅ መልካም ውጤት የዲፕሎማሲ የመሪነት ውጤት ነው ዶክተር ጸጋ እዚህ ላይ ስለ ሶማሌላንድ ወደ አብርሃም ኤኮርድ ማለት የአብርሃም ስምምነት ከሚባለው እንዴት ነው አብራ ልትቀላቀል የምትችለው አሜሪካ በግልጽ እና በይፋ እውቅና አልሰጧትም የአብርሃም ስምምነቱ ለአካል ለምሳሌ ዛው መሪዎቻቸው የአገሮች መሪና አሜሪካና እስራኤል ናቸው ስለዚህ እንዴት ብላ ነው አሜሪካ እውቅና ባልሰጣችበት እነሱ የዚህ አባል ሊሆኑ የሚችሉት ወይም ደግሞ በዚያ ሊሰየሙ የሚችሉት ማለት ነው በመጀመሪያ ደረጃ ተሽሎሞ እስራኤል እውቅና ሰጣች ሌሎቹ አልተስማሙም አብዛኛዎቹ አልተስማሙም እየሰማን ነው ግን እስራኤል የሰጠችው እውቅና ወደ ኋላ ይመለስም አሁንም ቢሆን እውቅና ከተሰጠ በኋላ በሰላሙ የአብርሃም ስነት የሚለው መግባቱ መጨመሯን አሜሪካ በጣም ትፈልጋለች የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትልቁ ዓላማቸው ጦርነት አይደለም ትልቁ ዓላማቸው በዚህ በአብርሃም ስምምነት የተለያዩ የመካከለኛው ምስራቅ የአረብ ሀገራቶች ወይም ደግሞ መካከለኛው ምስራቅ ሀገራት እንዲጨመሩ ነው በዛ ላይ ደግሞ አሁን ሶማሌላንድ የአፍሪካ ቀንድ የሆነችው እሷ ስትጨመር ያለው ሰላም እየተረጋጋ ይመጣል ሶማሌላንድም ቢሆን በዚህ የአብርሃም ስምምነት ከተጨመረች የዲፕሎማሲ ሁኔታው መስፋፋቱ በኢኮኖሚ በኩል በሴኩሪቲ በጸጥታ በኩል የበለጠ ራሷ የተረጋጋች እንድትሆንና እንድትጠናከር እድል ስለሚከፍትላት የሶማሌላንድም ፍላጎት ጭምር ነው ግን ዶክተር ጸጋ እዚህ ላይ እንደሚባለው ከሆነ የተባበሩት ኤሚሬት እንዲሁም የደቡብ ሱዳን እውቅና እንደሰጡ ነው ያው ከዛው ውጭ ደግሞ የኢትዮጵያ መንግስት ባለሳሳት ከአንድ አመት በፊት መሰለኝ የባህር ወደብ ለማግኘት ከሀርጌሳ ጋር ወይም ከሶማሌላንድ ስምምነት አድርገው የአረብ ሊግና ከፍተኛ ተቃውሞ አሰምተው ከዛ ጠቅላይ ሚኒስትር አህመድ ቱርክ ሄደው እጃቸውን ታስረው ያንን ጉዳይ እንዲሰርዙ ተደርጓል ስለዚህ የኢትዮጵያ ቤኔፊት እዚህ ላይ ምንድነው እንዴት ነው አንቺ የምታየው ማለት በምን አይነት ሁኔታ ነው ኢትዮጵያ ደጋፊ ሊሆን የምትችለው እንዳትሆን ፈርታ ስምምነቱን ያለፈውን ከተሰረዘ ማለት ነው ሁለት ነገሮች አሉ በመጀመሪያ ደረጃ ተሽሎሞ መዘንጋት የሌለብን እንዲሁም አድማጮችን መግለጽ የሚፈልገው እያንዳንዱ ሀገር ለራሱ ጥቅም ነው የሚሮጠው የራሱን ብሔራዊ ጥቅም የራሱን ጥቅም ለማስከበር ነው ስለዚህ የሚቃወሙት የራሳቸው ጥቅም ስለሚነካባቸው ነው የሚደግፉት ደግሞ የጥቅሙ ተሳታፊ ስለሚሆኑ ነው ስለዚህ በዚህ ጉዳይ ላይ ሁሉም የየራሱ የግል ጥቅም አለው የኢትዮጵያን ሁኔታ የወሰነው ለኢትዮጵያ ቀለቅብዬ ዕውቀቱ ባይኖረኝም ኢትዮጵያ በአሁኑ ሰዓት በጣም ትልቅ ሀገር በአፍሪካ በህዝብ ቁጥር ሁለተኛ ከ120 ሚሊዮን በላይ ህዝብ ያላት ሀገር የባህር መውጫ አለመኖሩ ከባድ የኢኮኖሚ ችግርን ያስከትላል የባህር መውጫ ባለመኖሩ ለሌሎች ሀገራት እንደ ጅቡቲ ለመሳሰሉት በወደባቸው ለመጠቀም ግብር ትከፍላለች ኢትዮጵያ እና ያ መሆን እንግዲህ የግል አስተያየታችን ግን አሁንም ቢሆን ለምሳሌ የባህር ወደብ አገኛለሁ ብላ ከሶማሌላንድ በመታደርግበት ጊዜ ለሶማሌላንድ ግብር መክፈሉ አይቀርም በነፃ ሊሆን አይችልም እንዴት ነው ነው ስምምነት በገንዘብ ብቻ አይሆንም የተለያዩም ደግሞ ሶማሌላንድ ከኢትዮጵያ የምትፈልገው ነገር ይኖራል ሀገራት ስምምነት በሚፈራረሙበት ሰዓት በሁለቱ ሀገራት መካከል ጥቅም ይኖርዋል እንጂ ያንዱ ብቻ አይደለም ስለዚህ ኢትዮጵያ ሶማሌላንድ ጋር ስምምነት አድርጋ የባህር ወደብ መጠቀም ከጀመረች ለ50 አመት ለ100 አመት በስምምነት በሌሎች ሀገራት የተለመደ ነው እስከ 300 አመት ድረስ የባህር ወደብን ሌላ ሀገር ለመጠቀም ይፈራረማሉ ስምምነት ኦኬ በዛ ጊዜ ሶማሌላንድ ደግሞ ከኢትዮጵያ የምትፈልገው ነገር ይኖራል ይሄ ነው ብዬ ለመግለጽ አልችልም ግን በሀገራት መካከል ስምምነት ሲፈረም ይሄ ነው አንዱ ኦኬ ዶክተር ጸጋሁን ወደ መሰረታዊ ጉዳዩ የጠራነሽ ቃለ መጠይቅ ለማድረግ በመጀመሪያ ደረጃ በትላንትናው ዕለት የጠቅላይ ሚኒስትር ቢንያሚን ኔታንያሁና የሃይማኖት ካሳውን ቤተሰቦች በአንቺ አማካኝነት ጠቅላይ ሚኒስትሩ አግኝተው አስተናግደዋቸዋል መጀመሪያ ይሄን ላደረግሽው ተደራጎት ምስጋና እየሰጠን ከዛ ላይ አንቺ ማብራት ተሳትፈሽ ነበር ፎቶውን አይቻለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምን አሉ ለቤተሰቦች መጀመሪያ ደረጃ መሰግናለሁ እንግዲህ የዚች ልጅ ጉዳይ የሃይማኖት ካሳውን እንግዲህ የሚቀጥለው ወር 2 አመት ሊሆን ነው
በነገራችን ላይ ከቴሌቪዥኑ ላይ ምስሉ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁና አንቺን እና ወላጆቿንም እህቶችንም እያየነ ነው በጠቅላይ ሚኒስትሩ አቀባበል ሲያደርጉላቸው። እሺ እና ይቺ ልጅ ከጠፋችበት ጊዜ ወይም ከተጠለፈችበት ነው። እኔ ብዙ ጊዜ ተጠልፋለች ነው የምል። ትንሽ ልጅ ከቦታ ከምትኖርበት ቦታ ተጠልፋ ሰው ካልወሰዳት ራሷ ትጠፋለች የሚል እምነት የለኝም። ይሄ የግሌ ጉዳይ ነው። እና ይቺ ልጅ ከተጠለፈችበት ጊዜ አንስቶ በመጀመሪያ ደረጃ ታስታውሳለህ፣ ሁላችንም እናስታውሰው ጦርነት ጊዜ ነበር። ትኩረት የተሰጠበት መስሎ አይታየኝም በእኔ አመለካከት። አሁንም ልሳሳት እችላለሁ፣ ግን ስገምት ነው። የፖሊስ ሰራዊት ፍለጋ አለ። ሻባክ የእስራኤል የመረጃ ድርጅቱ በተወሰኑ ነጥቦች ላይ በተለይ በፍለጋው ላይ ህጉ በሚፈቅድለት ገብቶ ተሳትፏል። የበለጠ ለማስፋትና ጠቅላይ ሚኒስትሩ ደግሞ ቤተሰቡን እንዲያነጋግሩ የሚለው ሁኔታ ብዙ ጊዜ እንቀጥርና ታውቃለህ የሀገራችን ሁኔታ የጸጥታው ይሰረዛል፣ እንቀጥርና ይሰረዛል። ያ ማለት ጠቅላይ ሚኒስትሩ በቀጥታ ጉዳዩን አላወቁም አይደለም። በተለይ በክነሴት ምስጢራዊ ኮሚቴ ውይይት እናካሄድ ነበረ እና ግልጽ ይሆናል ምስጢራዊ ያለ በዛ ጉዳይ ላይ የነበረው ውይይቱን በሙሉ ያውቃሉ ጠቅላይ ሚኒስትራችን እና በትላንትናው ዕለት ከቤተሰቡ ጋር ተገናኝተው ተወያዩ። ከዛሬ ጀምሮ እኔ እንደ በግሌ ይሄንን ሁኔታ ለመፍታት ቃል ገባለሁ በማለት እንዲያውም የሃይማኖቱን ፎቶግራፍ ተቀብለው ከዛ ከቢሮአቸው ነው ጠረጴዛ ላይ ያስቀመጡት ከዚህ እንዳይወርድ ከጠረጴዛ ይብለው። ኦኬ ሌላው ትልቁ ነገር ይኸውልህ አቶ ሽሎሞ በእስራኤል ሀገር ብዙ ሰዎች ጠፍተዋል። ወደ 600 ሊሆኑ 598 ሰዎች። እነዚህ ሰዎች መዳረሻቸው እስካሁን አልታወቀም። ጥቂቶቹ ልጆች ናቸው። ባለፈው 4 አመት የሀሪዲ ልጅ 14 አመት ጠፍቷል። ያውም በጽፋት አካባቢ ነውና ይሄን በተመለከተ ሲሆን ወላጆች ቤተሰብ የጠየቁት ሻባክ የእስራኤል የሀገር ውስጥ መረጃ ድርጅቱ ሙሉ በሙሉ በዚህ ጉዳይ ላይ እንዲገባ የሚል ነው። ጠቅላይ ሚኒስትሩ የሰጡት መልስ ህጉ በሚፈቅደው መንገድ ጥረት ይደረጋል መግባት የሚለው። ኦኬ ዶክተር ጸጋም ያው አንቺ ቤተሰቦችን ሁልጊዜ እነሱን ተደግፊያቸዋለሽ፣ ብዙ ስራዎችን ታደርጊያለሽ። ከዛም አይተሽ ከሆነ ከሁለት ቀን በፊት መሰል ባልሳሳት ቴሌቪዥን አሩጽ 13 ያወጣው ዘገባ ነበረ። ለምሳሌ አንድ ኢትዮጵያዊ በደቡብ አካባቢ ስራ የሚሰራ የጽዳት ስራ የሚሰራ ሃይማኖት ካሳውን በህይወት እንዳያት ነው እና እሱ ሪፖርት ተደርጎ ያ ሰውዬ ከየት ነው ያያት ከየት አካባቢ ነው ያያት ተብሎ በቤዱዊሞች አካባቢ እንደታየች ተብሎ በጣም በትልቁ ደረጃ ሰፋ ያለ ዘገባ ነበር። አይተሹ ከሆነ ኢንስ አንቺ ከሚስጥራዊ ስብሰባዎችም ስለምትሳተፊ እንዴት አየሽው? በጣም ጥሩ ጥያቄ አቶ ሽሎሞ። ይሄ ጉዳይ ቀደምም አውቀነው ብዙ ውይይት ተካሂዶበታል። የመጀመሪያ ጊዜ ይሄን ነገር ያመጡተኝ የግል መርማሪዎች ናቸው። ይሄን በተመለከተ በሚስጥራዊ ውይይት በሰፊው ተወያይተንበታል። እንደውም የሚገርም በዚህ ሚስጥራዊ ውይይት የፖሊስ ሰራዊት የምርመራ ክፍል ተወካይ ብቻ ሳይሆን የሻባክ የሀገር ውስጥ መረጃ ድርጅት ተወካይ ተገኝቶ ውይይት አካሂደናል። የውይይቱን ይዘት መግለጽ አልችልም አቶ ሽሎሞ። ገባኝ። ኦኬ ሌላው ወደ ትላንትና የነበረው የክነሴት ውይይት እንሄድና የጠቅላይ ሚኒስትር ቢንያሚን ኔታንያሁን እና የላፒድን ሰምተናል። ከዛም ጋንጽ አንድ የተናገሩት ነገር አለ ለጠቅላይ ሚኒስትሩ። ፌልድሽታይን የሚባለው የካታር ጌቱ ገንዘብ ተቀበለ የሚባለው ከኔ አይሰራም ብለህ ነበር፣ ግን አብረንኛ ከዛ ሚስጥራዊ ቦታዎች ሁሉ በመነድበት ጊዜ እሱ አብሮ እየመጣ ነበር ተመልከተይ እና ለምን ነው እውነት ማትናገር ሲሉ ወንጅለውታልና በዚህ ላይ ምን መልስ ተጫለሽ? ከዛ በፊት ወደሱ ከማለፌ በፊት ለሃይማኖት ቤተሰቦች የምለው በትራንት በነበረው ውይይት የሚፈልጉትን ጥያቄዎች ጠይቀዋል ጠቅላይ ሚኒስትሩን። የራሳቸው የሚያስቡትን ጠቅላይ ሚኒስትሩን በእርዳታ በኩል የሚያስፈልጋቸውን ተናግረዋል። የሚያስፈልጋቸውን በጸጋ አማካኝነት አስተላልፎ የሚያስፈልገውን እረዳለሁ ብለዋልና ቤተሰቡን በርቱ ማለት አለብን፣ ማበረታታት አለብን። እሺ እና በርቱ ነው የምላቸው ለቤተሰብ። በእውነት ትላንትና በየጊዜው ይሰረዝ ነበርና ትላንትና እንደተለመደው ከጽፋት ተነስተው ዛሬ እንድትመጡ ተብለው ወዲያውኑ ነው የመጡትና በርቱ፣ አይዟችሁ፣ የእስራኤል አምላክ እንግዲህ ይጨመርበት ነው የምለው። አሜን። ሌላው ወደ ጠየቀኝ ጥያቄ አቶ ሽሎሞ ስንመጣ ወደ ትላንትና ዕለት የነበረው ለምሳሌ በእስራኤል ፓርላማ መሰረት በክነሴት ታውቀዋለህ ከተቀናቃኝ የፖለቲካ ፓርቲ የክነሴት አባላት መካከል 40 የሚሆኑት
ለጠቅላይ ሚኒስትሩ ጥያቄ አለን ብለው ከፈረሙ ጠቅላይ ሚኒስትሩ ይገኛሉ ቢያንስ 40 ሰዎች እና በትላንትናው ዕለት ጠቅላይ ሚኒስትራችን ተገኝተው ተቀናቃኝ የፖለቲካ ፓርቲ አባላትም ንግግር አሰምተዋል። አንዱ ጋንጽ ናቸው፣ ሌላው ለፒድ፣ ሌሎችም ንግግር አድርገዋል። እና አሁን በተለይ ምርጫ እየቀረበ ስለመጣ ይህ ዓመት የምርጫ ዓመት ነው። በመምጣቱ የተቀናቃኝ የፖለቲካ ፓርቲ አባላት በማንኛውም በኩል ድሮውንም አርፈው አያውቁም። ጠቅላይ ሚኒስትሩን ከመኮነን አርፎ ግን ያም ሆኖ በአሁኑ ሰዓት ያሉት የተቀናቃኝ የፖለቲካ ፓርቲ መሪዎች አንድ መሪ ማለት እንኳን ይከብደናል። መሪዎች በጣም ደካሞች ናቸው። አቶ ሽሎሞ እንግዲህ ፖለቲካን አንተ ታውቃለህ። እስራኤልን በጣም ደካማ ከመሆናቸው የተነሳ በእኛ ላይ የሚናገሩት በሙሉ በመንግስት ላይ ይኸው አሁን 3 አመት ሞላ። መንግስቱ 3 አመት ይሞላል ብሎ እንኳን አልጠበቁም ነበር። እና ዶክተር ተካይ ነው የጠየኩሽ ያው የካታር ጌት ወይ በካታር ስም ያለው የጠቅላይ ሚኒስትር ቢንያሚን ኔታንያሁ ከሳቸው ረዳት ነው የሚሰሩት ከጠላት ሀገር ገንዘብ ደሞዝ ተቀብለው ከጠቅላይ ሚኒስትሩ ቢሮ ሰርተዋል ነው እና ይሄ ደግሞ ያው ፖሊሲ እየመረመረው ነው። በእርግጥ የምርመራውን ውጤት ገና አላየንም። አንዱ ያልኩሽ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መልስ ተጠይቀው በሚሰጡበት ጊዜ ፌልድሽታይን ከኔ ጋር አልሰራም ነበረ። ግን በተለያዩ ምስሎች ይታያሉ አብሯቸው ሲዞሩ ጋንጽ የተናገሩት ሚስጥራዊ ቦታዎች ሁሉ ፌልድሽታይን አብሮ መጥቶ ቆሞ እኔም ሳየው ነበረ ብለዋል ያልኩሽ እና ለዚህ መልሱ እኔ እኮ ወደዛ ልመጣልህ ነው። ጠቅላይ ሚኒስትሩ ያሉት ምንድነው? ከኔ ጋር አልሰራም አይደለም። የጠቅላይ ሚኒስትሩ ጽህፈት ቤት ሰራተኛ አልነበረ። አየው ከውጭ ነው እንጂ ለምንድን ነው የሆነው? በጠቅላይ ሚኒስትሩ ጽህፈት ቤት የሚሰራ ሰው ከመቀጠሩ በፊት የሚካሄድበት ምርመራ ከባድ ነው። ቀላል አይደለም። ፖሊግራፍ የምንለው አለ። የተለያዩ ጥያቄዎች አሉ። ለጠቅላይ ሚኒስትሩ ጽህፈት ቤት ለመስራት ለመቀጠር ብቃት አለ የሚለው። ስለዚህ የመስሪያ ቤቱ ተቀጣሪ አልነበረም ነው የሚለው። ሌላው አሁን አንተ እንዳልከው የፖሊስ ምርመራ አለ። የፖሊስ ምርመራ እንቀጥል፣ ሁኔታውን እንየው። ነገር ግን እንዳልከው ቅድም ጋንጽም ቢሆን ጋንጽ አሁን ያጋጠማቸው ውድቀት በጣም የሚያሳዝን የፖለቲካ ውድቀት ነው። በፊተኛው ጦርነቱ እንደተጀመረ በጦርነቱ አንድ ላይ እንዋጋለን ብለው በጥምሩ መንግስት በገቡበት ሰዓት ቀኑ እየረዘመ ሲሄድ ከፍተኛ ተቀባይነት እያገኙ መጣው ነበር። ፖፑላር ምንለው እየታወቁ ሲመጡ እስከ 40 መቀመጫ ወንበር ያገኛሉ ተብሎ ነበር። ከዛ በመነሳት ከጥምሩ መንግስት ወጡ። ለምን በቅርቡ ምርጫ ነዳለን፣ ምርጫ ከሄደ 40 መቀመጫ ማገኝ ከሆነ እኔ ጠቅላይ ሚኒስትር መሆን ብለው የግምገማና ጥናት ያንን መከታ አድርገው ነበር የወጡ። ከወጡ በኋላ ግን የምታየው ጋንጽ እያሽቆለቆሉ እየደከሙ እንዲያውም በአሁኑ ሰዓት ለሚቀጥለው አይገቡም፣ በቂ ድምጽ አያገኙም የሚለው ሲሆን የግራ ክንፎች ራሳቸው በጋንጽ ላይ እሳቸው ብቃት የላቸውም፣ ጥራት የላቸውም። በድሮ አንድ ጊዜ ጠቅላይ ሚኒስትር የመሆን እድል ነበራቸው፣ ከ4 አመት በፊት አምልጧቸዋል። ስለዚህ ለግራ ክንፉ መሰናክል እንዳይሆኑ እያሉ በእሳቸው ላይ ከፍተኛ ወቀሳ እየቀረበ ነውና ጋንጽ የሚናገሩት በሙሉ መመልከት ያለብን ከፖለቲካ አንጻር ነው። ሌላው ጠቅላይ ሚኒስትሩ ጽህፈት ቤት ሰራተኛን በተመለከተ ግን ለባለሙያዎች፣ ለፖሊስ፣ ለተለያዩ ባለሙያዎች፣ ለመርማሪዎች እንተውና ከዛ በኋላ እንወያያለን። ኦኬ ዶክተር ጸጋ በርግጥ ብዙ ጥያቄዎች ነበሩን፣ ግን ከጊዜ አንጻር ጊዜ ስለሌለን በዚህ ለጊዜው እንጨርሳለን። አብረሽን ስለቆየሽና ሰፋ ያለ መልስ ስለሰጠሽን ለጠየቅናቸው ጥያቄዎች ሁሉ በጣም ከፍተኛ ምስጋና እናደርጋለን። ስለ ሃይማኖት ለምታደርጊው ተድራጎትና ስራ በጣም የሚያስደንቅና የሚያስመሰግን ነው። መልካም ቆይታ ዶክተር ጸጋ። አመሰግናለሁ አቶ ሽሎሞ፣ ጤና ይስጥልኝ። ቀጥታ ወደ ቅሪያት ሽሞና ጉዳይ ላይ ነው አቶ ሮቬን። ኦኬ ቅሪያት ሽሞና ጦርነት አልፎባት ሰው ተሰዶ አልተመለሰም። በትላንትናው ዕለት በተለይ ከተማይቱ ከንቲባ ክነሴት ውስጥ የክነሴት አባሎችን እየዞረ እየለመነ ባካችሁ እርዱኝ እያለ ሲለምን ሆኗልና እንዴት ነው የቅሪያት ሽሞና ሁኔታ? ይኸውልህ ሾሞ አንደኛ የኢኮኖሚያዊ ቀውስ በሰሜኑ በኩል ብንመለከት በጦርነቱ ምክንያት የሰሜን ነዋሪዎች ተፈናቃዮችም ሆነ ያልተፈናቀሉት ኢኮኖሚያዊ ሁኔታቸው ተባብሷል ከጊዜ ወደ ጊዜ። ነገር ግን የመልሶ ማቋቋም አዝማሚያን ግን ችግርን ቢኖርም እንኳ ከጊዜ ወደ ጊዜ
መሻሻልን እያሳየ መስሎ ይታያል በአሁኑ ሰዓት ስናየው። በሴፕቴምበር 2024 ሽሎሞ እንደ አውሮፓውያን አቆጣጠር የሪፖርቱ ግምጋሜ እንዲህ ሲል አቀርቦታል። ከመቶ 7% የሚሆኑት ነዋሪዎች ገቢያቸው በጣም ዝቅተኛ መሆኑንና 32% የሚሆኑት ደግሞ ስራ አጥ እንደሆኑና እንደሆኑ የስታቲስቲካ ግምገማ በደንብ አቅርቦታል። ጥር 2025 በተደረገው ጥናት ደግሞ 49% ያሉ ገቢያቸው ከጦርነቱ በፊት ከነበረው ጋር ደረጃ ጋር ሲነጻጸር እጅግ በጣም ዝቅተኛ መሆኑን በስታቲስቲካው ግምገማ መሰረት አቅርቦታል። 44% ከጦርነቱ በኋላ ደግሞ ወደ ኦቨርድራፍት ለምንጠራው ወይንም ደግሞ ከገቢያቸው በላይ ገንዘብ እየሳቡ እዳ እንደገቡ እንዲህም የስታቲስቲካ ግምገማ አቅርቦታል። ይሄንን ይመስላል። ለምሳሌ እንደ አውሮፓውያን አቆጣጠር ግንቦት 22 ቀን 2024 የተስፋና የደስታ ቀን የቅሪያት ሽሞና አስተዳደር በዚህ አይነት ሁኔታ ነው የሚገኘው። ሽሎሞ ሩቤን እንደሚታወሰው በእውነት እኔ አንድ ማስታውሰው የቅሪያት ሽሞና የከተማ ከንቲባ ነበር። በጣም ዝነኛ የሆነ ፕሮስፐር አዝራን የሚባል ማለት ነው። ከሱ ለምሳሌ በተለይ ያቺ ከተማ የምታወቀው የቀይ ክንፍ ፓርቲዎችን በተለይ የሊኩድ መራጮች ከተማ በጣም የታወቀች ናትና ያቺ ከተማ ደግሞ ለዛ አካባቢ መሰረታዊ የገበያ መገበያያ ከተማ ናት። በዛው ቂቡጾች አሉ፣ ሞሻቦች አሉ፣ በአጠቃላይ የደንበሩን በሙሉ እና የጸጥታ አካላትም ያቺ ከተማ የዚህ አካባቢ ዋና ከተማ ናት ማለት ይቻላልና አሁን ግን እቺን ከተማ አጣናት ማለት ነው አቶ ሩቤል? አላጣናትም። ይኸውልህን አላጣናትም። ብዙ የሚያስደስቱ ነገሮችም አሉ፣ መርሳት የለብንም። እንደ አውሮፓውያን አቆጣጠር ግንቦት 22 ቀን 2024 የተስፋና እንግዲህ አላጣናት ተስፋ መሆን አለበት የተስፋና የደስታ ቀን የቅሪያት ሽሞና አስደሳች ስነ ስርዓቶች እንደተካሄደ ቀደም በ2024 እናውቃለን። እንደምናስታውሰው በአንድ አመት ውስጥ ይሄ ነገር ተራኮተ ማለት አጣናት ማለት አይደለም። የገንዘብ ሚኒስቴር የነበሩት በ2024 ዮአፍ ኪሽ ትዝሚል እንደሆነ በ2024 የኮሌጁ አስተዳደርና ሌሎችም ከፍተኛ ባለስልጣናት በተገኙበት በዚህ ዝግጅት የገሊላ ቅሪያት ሽሞና ዩኒቨርሲቲ መቋቋሙን ሁላችን እናውቃለን። እና ስለዚህ ቅሪያት ሽሞና የቀደም ብለን እንደጠቀስካቸው አንዳንድ ቅሪያት ሽሞና በአካባቢያቸው ዋና ከተማ ወይንም ደግሞ የአካባቢው ምሳሌ የሆነች ቦታ ናት። ስለዚህም ነው ቅሪያት ሽሞና ዩኒቨርሲቲ የተቋቋመባትና የተለያዩ ተመራማሪዎችም የዶክተራትም ሆነ የተለያዩ ባለሙያዎች እየሄዱ የሚማሩበት ከተማ ናት። እና ስለዚህ ከዚህ ላይ ጠንቀቅ ማለት ያለብን ምንድነው ቅሪያት ሽሞናን አላጣናትም። ነገር ግን መንግስት እጁነን በመስደድ መንግስት ገንዘብ በመስጠት ልክ ከንቲባው እንደተናገሩታይ በከፍተኛ ጥረት የመንግስት ሰራተኛ የሆኑ ባለሙያ የሆኑ በሙሉ ርብርብ አድርጎ ቅሪያት ሽሞናን በስነ ስርዓት ማስፋፋትና በጥሩ ደረጃ እንዲደርስ ማድረግ ይቻላል። ተስፋ መቁረጥ አያስፈልግም። ሽሎሞ በነገራችን ላይ ለምን ነው የቅሪያት ሽሞና ነዋሪዎች ያልተመለሱና ለምን ነው ያልተመቻቸው? ለምን ነው አመኔታ የሌላቸው? ለምሳሌ ከደንበር ላይ በጣም ቅርብ የሆኑ ሞሻቪም የሹቪም የሚባሉት ሰፈራዎች ግን ሰዎች ሙሉ በሙሉ ተመልሰዋል። እና እንደውም ከደንበሩ አጠገብ የነበሩት ሁሉ ሲመለሱ የከተማ ነዋሪዎቹ የቅሪያት ሽሞና ሙሉ በሙሉ ያልተመለሱበት ዋናው ምክንያት ምንድነው? ዋናው ምክንያት ይኸውልን መሆን አለ መመለሳቸውን ማየት አይደለም ያለብን። ሰው በሚመለስበት ጊዜ ቦታ በሚመሰርትበት ጊዜ ቦታውን በሚያቋቁምበት ጊዜ ዝም ብሎ ሳይሆን
ስራና ቤተሰብክን በስነ ስርዓት የምታስተዳድርበትን የስራ ቦታ መመስረት ያስፈልጋል። በአሁኑ ሰዓት ማየት ያለብን ምንድነው ሽሎሞ ሰዎች መመለሳቸውን ሳይሆን የተመለሱት ሰዎች ስራ ሰርተው በየወሩ ገንዘብ አግኝተው ደሞዝ እየተቀበሉ ልጆቻቸውን ማስተዳደር መቻል ማወቅ አለባቸው። ይሄ ነገር የለም። መመለሳቸውን ሳይሆን የስራ ቦታ የለም። የስራ ቦታ የነበሩት በሙሉ ተንኮታኩተዋል። እነዚህን ስራ ቦታዎች በስነ ስርዓት በማቋቋም መንግስት ርብርብ አድርጎ የስራ ቦታ መፍጠር የመንግስት ከፍተኛ ኃላፊነት አለበት። የስራ ችግር የስራ አጥ ሁኔታ ግና በአሁኑ ሰዓት በክላሽም ሆነ ጠቅላላ በአካባቢው በከፍተኛ የተራኮተና ብዙዎችም እየመጡ ወደ ሀይፋና ወደ መሀል ሀገር ስራ እየፈለጉ ለቤተሰቦቻቸውን ለማስተዳደር የሚያደርጉት ሁኔታ ነው ያለውና የስራ ሁኔታ ተንኮታኩቷል። ይሄንን ሁኔታ በስነ ስርዓት መንግስት ርብርብ አድርጎ ማቋቋም አለበት። ህዝቡ ተመልሶ ጥሩና ፎይ ያለ ኑሮ ሊኖር ከፈለገና ክራችም ሆነ እንድትሻሻል ከፈለገ የመንግስት እጅ መስጠት ከፍተኛ ኪሱ አውጡ ገንዘብ በመለገስ ሆነ ባጀቱን በማሳደግ ቦታውን ማስፋፋትና ማሻሻል የመንግስት ኃላፊነት አለበት። ይህን ካየን በኋላ አቶ ሩቤን በተለይ ሂዝቦላን በተመለከተ እስራኤል እና ሂዝቦላ ስምምነት ከደረሱ ትላንትና 1 ዓመታቸው ነው። የሚገርምህ ግን ከስምምነቱ በኋላ 400 በላይ የሚሆኑ ወንበዴዎችን እስራኤል ጎድታለች። ሂዝቦላ ደግሞ ራሱን ለማንሰራራት እየሞከረ ነው። ግን በትላንትናው ዕለት ባለፈው ሳምንት ማዱሮ የሚባለውን የቬኔዙዌላውን ፕሬዚደንት አሜሪካ ከጉድጓድ ልጣ ስታወጣውና ወደ ኒውዮርክ ፍርድ ቤት ስታቀርባቸው በዚህ አጋጣሚ ተመልካቾቻችን እኛ ማለት የምንችለው ማዱሮ የሂዝቦላ የገንዘብ ማዘዋወሪያ ካምፕ ነበር፣ ቦታ ነበረ። አሽሾችን ያመጣ እዛ አካባቢ የሚመረዝ ነበር። በአጠቃላይ በዚህ አጋጣሚ የሂዝቦላ የከፍተኛ የሆነ ኢኮኖሚ ውድቀት እንዲደርስበት አጋልጦታል። ግን እስካሁንም ድረስ ሂዝቦላ አለሁ እያለ ነው እና እንዴት ነው የሚታየው በሱ በእናንተ በሰሜኑ አካባቢ ያላችሁ ጥይታ? ተመልከት። በመጀመሪያ ደረጃ ጥሩ አድርገህ ያቀረብከው ሁኔታ ስለ ማዱሮ ቬኔዙዌላ ባትመርግ ማዱሮ በአሜሪካ መንግስት አማካይነት ተጠልፎ መምጣቱን ባስመለከት በምናይበት ጊዜ አሁን ያለው ሁኔታ ምንድነው? ፂራራሻ የሚባል ሁኔታ አለ። እንግዲህ ፂራራሻ የሚባለው ከፍተኛ የሆነ ውድቀት ደርሶበታል። በእስራኤል ከሊባኖስ ጋርና እስራኤልና አሜሪካ ኢራንን ከደበደቡ በኋላ በአዛ የነበረው መንፈጥፈጥና በሱሪያ የነበረው የመንግስት መፈናቀል የፂራራሻ ሁኔታ በከፍተኛ ሁኔታ ጎድቶታል። አሁን በምናይበት ጊዜ እንግዲህ በማዱሮ አማካይነት በቬኔዙዌላ ፕሬዝዳንት በተጠለፈው በኩል የሚመጣ ለሊባኖስ ለሂዝቦላ ሲመጣ የነበረው እርዳታና ገንዘብና የተለያዩ ድጋፎች ማክተሙ ነው የሚያሳየው ሁኔታ። ስለዚህ አሁን የሂዝቦላ መንሰራራት በአሁኑ ሰዓት አለ አይደለም የህልም ሩጫ መስሎ ነው የሚታይ በሚሆንበት ጊዜ። ለምሳሌ በኢራን በኩል ያለው መፈንቅለ መንግስት አዝማሚያ የሚያሳየው ሁኔታ በምታይበት ጊዜ በቬኔዙዌላ በማዱሮ በመያዙ በሱሪያ አካባቢ ያለው መንኮታኮቱና የሂዝቦላ መድከምና በአዛ በሀገራችን በደቡብ እስራኤል ያለው መንኮታኮቱ ሁኔታ የሂዝቦላንን ጉልበትም ሆነ ዙሮ መደራጀትንን የሚያደክም ሁኔታ ነው እንጂ በአሁኑ ሰዓት መናገር ነው እንጂ ሂዝቦላ ራሱ ተዘጋጅቶ ከነበረው ጉልበት ወይንም ደግሞ ኃይለኝነት ይደርሳል ብሎ መናገር የህልም ሩጫ መስሎ የሚታይ ሽሮማ በአሁኑ ሰዓት። አመሰግናለሁ። አሁን ደግሞ እስቲ ወደ አቶ ተስፋዬ እንሄድና ተስፋዬ ጥያቄ ኖረውን ተነስና አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ መምህር። ለአቶ ሮቤል ጥያቄ ካለ ጤና ይስጥልኝ። እኔ የኔው ጥያቄ እንግዲህ በአሁን ሰዓት በእውነት የሰሜኑ ክፍል የጸጥታ ሁኔታ ያለ መረጋጋት መስሎ ይታያል። እንደውም በክሪያት ሽሞና በተለያዩ በኩል ያለው እንግዲህ በንቃት ተዘጋጅቶ እንዲጠብቁ የሚል ሁኔታዎች አሉ። በዚህ ሁኔታ ላይ እንዴት ነው እናንተስ በሰሜኑ ክፍል ምንድነው ያላችሁ ሐሳብ? እንዴት ነው
የጸጥታው ሁኔታን ባስመለከተ? ይኸውልህ አንዳንዴ እንዴት መሰለህ የሚሉት አለ ባብ የፈራ በለጥ ይሸሻል የሚባል ሁኔታ አለ። ጠቅላላ በአካባቢያችን በዚህ በሰሜኑ በኩል በምናይበት ጊዜ ብዙ ችግሮችን አሳልፈናል። ለምሳሌ በዚህ በሊባኖስ የነበረው ጦርነት ያለው ሁኔታ ያለው መዘጋጀት የከተማው ሁኔታ የነበረውና መዘጋጀት በሙሉ ሁሉም በዝግጁ ላይ ነው ያለው። በአሁኑ ሰዓት በምናይበት ጊዜ ቀደም የነበረው ፍራቻና ቀደም የነበረው ስጋት የተነሳ በአሁኑ ሰዓት ሁላችንም ዝግጁ ነው ያለ። ነገር ግን በሊባኖስ በኩል ያለው ሁኔታ ካሁን ቀደም እንደነበረው ጦርነት ይፈነዳል የሚለውና እንደገና ቀደም ብለን ከነበርንበት እንመለሳለን ችግር እንመለሰባለን የሚሉ አዝማሚያዎች አሉ። በዚህ ሁኔታ ፍራቻ ያላቸውም አሉ። ሂዝቡላ ተኮታኩቷል። ስለዚህ ያለው ፍራቻ እነስ ያለ ነው የሚሉ ሁለት አይነት ሐሳብ ያላቸው አሉ። ነገር ግን ለማንኛውም በአሁኑ ሰዓት በአካባቢያችን ያለው መዘጋጀትና በአካባቢያችን ያለው ጆሮን ከፍቶ መከታተል እጅግ በጣም ከፍተኛው። ለምሳሌ በዛሬው ዕለት ከሚገርማችሁ ነገር በዚህ ራፋኤል የሚባል መሳሪያ የሚዘጋጅበት ቦታ አለ የእስራኤል። በዛ አካባቢ የተለያዩ የሙከራ ተኩሶች ይሰማሉ። ይሄ በሚሰማበት ጊዜ ሁሉም ቢሆን አሁን ጦርነቱ ፈነዳ እያለ ሁሉ ጊዜ ጆሮውን አቁሟል። ሁላችን በተለያየ ቋንቋዎች እየጻፍነ እነዚህ ነገሮች የጦርነት ሳይሆን የልምምድ ነው እያልንና ህዝቡን በማረጋጋት ላይ ነው የምንገኘው ጠቅላላ በዚህ በሰሜን አካባቢ። ኦኬ መምህር ሩቤል በጣም እናመሰግናለን። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን አቶ ተስፋዬ እንደምን አለ? ደህና ነህ ወይ? ሰላም ነኝ አቶ ሽሎሞ። ስልኩን ወደ ጎን እየተባለ ነው። እኔ ደህና ነኝ። እርሶ እንዴት ነው? ብርዱ እንዴት ነው? ያው እንደምታየው ነው። አለባበሴ ማየት ትችላለህ። በአጠቃላይ ግን እንዳልነው ወቅታዊ ጊዜ ስለሆነ ወቅቱ ነው። ጥሩ አድርገን ለብሰን መውጣት መግባት እንደዛ ነው። ሞቅ ያለ ቤት መቀመጥ መኪናም ከምንሄድበት ጊዜ ሙቀታችን አድርገን ያ ነው ወቅቱ ነው። እንግዲህ እኔና እርሶ እየተቀያየርን የአየሩን ጸባይ በአለባበሳችን እያሳየን ነው። መስመር ላይ ድንገት ጋዜጠኛ ፋሲል ለገሰም ይኖራል። ጤና ይስጥልኝ ፋሲል። እንግዲህ ጋዜጠኛ ፋሲል ለገሰ መስመር ላይ እስኪወጣ ድረስ አቶ ሽሎሞ ከሰሞኑ በእውነት ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል። ይስጥልኝ ተስፋዬ። ጤና ይስጥልኝ መልካም ቀን። አቶ ሽሎሞም ከኔ ጋር አሉ። ፋሲል አቶ ሽሎሞ እንደምን ነህ? ሰላም ነው? ጤና ይስጥልን አቶ ፋሲል። እንግዲህ ውይይታችን በእውነት በአሁን ሰዓት ባለው ሁኔታ ያው የሶማሊላንድንና እንደዚሁም ደግሞ በኢራን የአመፁ እየተፋፋመ የሄደበት ሁኔታ ነው። የዓለም መንግስታትም አንዳንድ መረጃዎችን ያወጡ ነው። እስኪ ፋሲል በአንተ እንስማ። እስቲ በመጀመሪያ ሰሞኑን ስንነጋገር ሶማሊላንድ አሁን ያለችበትን ተጨባጭ ሁኔታ ብቻ ነበር ለመገምገም የሞከር ነው። ግን ወደ ኋላ መለስ ብለን ሶማሊላንድ ብቻ ሳይሆን ሶማሌና ኢትዮጵያ መካከል ያለውንም ግንኙነት መመልከት ይገባናል ብዬ አምናለሁ። ምክንያቱም እርግጠኛ ነኝ ታውቃላችሁ የእስልምና እምነት በኢትዮጵያ እንዲስፋፋ ከፍተኛ ምክንያት የሆነው ግራኝ መሐመድ ነበር። በ15ኛው ክፍለ ዘመን ላይ ግራኝ መሐመድ ኢትዮጵያን በመውረር ማለትም ሶማሌዎችን አዳሮችን በማስተባበር ዘመቻ ካደረገ በኋላ አጼ ልብነ ድንግልን በወቅቱ የኢትዮጵያ ንጉስ የነበሩትን በሸዋ አካባቢ ተቀምጠው የነበሩትን አጼ ልብነ ድንግል እንደሚባለው ከሆነ ደብረ ዘይት መግቢያ በር ላይ ብሶፍቱ መግቢያ በር ላይ ወይም ዝቋላ ቃይ አካባቢ ይባላል በተደረገ ጦርነት ድል መታቸው። እሳቸውም ተደናግጠው ወደ ሰሜን ኢትዮጵያ ሸሹ። በዚህ ጊዜም ፖርቹጋሎችን በወቅቱ በዓለም ገናና የነበሩ አሁን ሀያላን መንግስታት በዓለም አሜሪካ፣ ሩሲያ፣ ቻይና እንደሆኑት በወቅቱ ደግሞ የዓለም ሀያላን መንግስታት የነበሩት ኦቶማኖች፣ ቱርኮች፣ ፖርቹጋሎችና ስፓኞች ነበሩ። ኦቶማኖች፣ ቱርኮች ግራኝ መሐመድን በከፍተኛ ሁኔታ እየረዱት እንደውም ወታደሮች እየሰጡት አብረውት ወደፊት ገፉ። ፖርቹጋሎችን ደግሞ በወቅቱ የካቶሊክን ክርስትና ማለት የሚያንጸባርቁ የዓለም ገናና ስለነበሩ አጼ ልብነ ድንግል እባካችሁን
አድኑኝ፣ እርዱን፣ የክርስቲያንን መንግስት አድኑ በሚል ጥያቄ በማቅረባቸው የክርስቲያን መንግስትን ለማዳን ፖርቱጋሎች 400 ወታደሮችን በወቅቱ በክሪስቶፈር ደጋማ መሪነት ወደ ኢትዮጵያ ይልካሉ። እነዚህም ወታደሮች እንግዲህ ከኢትዮጵያ ጦር ጋር በመደባለቅ ወደ ሰሜኑ ሸሽቶ የነበሩትን ነገስታት እንግዲህ ግራኝ መሐመድ ሸዋን በሙሉ አጥለቀለቀ፣ ወሎን አጥለቀለቀ፣ አሰለመ፣ አበላሸ። ትግራይ ሁሉ ገብቶ ደቡብ ትግራይ አካባቢ ከፍተኛ ማስለም ድርጊት ፈጽሟል። ወደ ኋላ በመመለስ ደግሞ ጣና አካባቢ በመስፈር በዛ አካባቢ ያለውን ህዝብ ለማስለም ከፍተኛ ጥረት ሲያደርግ የመጨረሻ ውጊያ ጣና አካባቢ በሚደረግበት ጊዜ አንድ የፖርቱጋል ወታደር በወቅቱ በተኮሰው ጥይት ህይወቱ ሲያልፍ ወዲያውም ወታደሮቹና ባለቤቱ፣ ሚስቱ፣ ልጁ ወደ ሶማሌ እንደገና በመሸሻቸው ግራኝ መሐመድ ተሸንፎ ሊወድቅ ይችላል። ግን ከዛን ጊዜ ጀምሮ የእስልምና እምነት በኢትዮጵያ ከፍተኛ ቦታን ያዘ። ያሉትን ነገስታት የክርስቲያን ነገስታትን ተቀብለው በስነ ስርዓት ማስተናገድ ጀመሩ። ከውጭም ሆኖ በቀይ ባህር አካባቢም በህንድ ውቅያኖስም አካባቢ ያው ሶማሌዎች ቢንበረከኩም ቱርኮች ኢትዮጵያን መንግስት ከማስቸገር ወደኋላ አላሉም። ሶማሌና ኢትዮጵያ ማለትም በአዲሱ ዘመን ማለትም በአሁኑ ዘመን 2 ጊዜ ተዋግተዋል። በኃይለ ሥላሴ ጊዜ ከፍተኛ ውጊያ አድርገው ነበር፣ ተሸንፈዋል። በኋላ በመንግስቱ ጊዜ እስከ ድሬዳዋ ድረስ በመድረስም የወቅቱ የሶማሌ መሪ ነበረው ዚያድ ባሬ ኢትዮጵያን ለመቆጣጠር አዋሽን ወንዝ ለመቆጣጠር ከፍተኛ ጥረት አድርጎ ሳይሳካለት ቀርቷል። ተሸንፎም ወደ ኋላ ተመልሷል። ከዛ በኋላ ያለው ሁኔታና አሁን ያለችበትን የሶማሌ ደረጃ ለማየት እንችላለን። ስለዚህ እንደ ድል ሆኖ ማለት ይቻላል ሶማሌ ለሶስት መከፈሏ በተለይም ህንድ ውቅያኖስና ቀይ ባህር ያለውን የባህር ዳርቻ ብዙውን ደግሞ ምንም እንኳን ፑንትላንዶችም ወዛ አካባቢ ቢኖራቸው ብዙውን የሶማሌላንድ በመያዙ በኢትዮጵያና በሶማሊያ መካከል ከፍተኛ ወዳጅነት ማለት ሶማሌላንድ መካከል ተፈጠረ። ከዛ በፊትም ማለት ይቻላል ሶማሊያ እርስ በርስ ጦርነት በነበረበት ጊዜ ሶማሌን ያዳነችው ኢትዮጵያ ጣልቃ በመግባት በ6 ቀን ጦርነት ሶማሌን በሙሉ በመቆጣጠር ሰላም መመለስ ይችላ ነበር። ስለዚህ አሁን ያለችበት ተጨባጭ ሁኔታ በመጎልበት ላይ ያለችውን አምባገነኗን እስራኤልን በጣም ስለሚያስፈልጋት በተለይ ከኢትዮጵያ ጋር የቀርቦ ወዳጅነት ግንኙነት ስላላት በጣም የጠበቀ ወዳጅነት ግንኙነት ስላላት ኢትዮጵያ ደግሞ አሁን የባህር መውጫ ስለሌላት በበርበራ ወደብ አካባቢም ወደብ ለመመስረትና ባህር ኃይሏን ለመስራት ስለምትጥር ሶማሌላንድ እዚህ ካለችበት ደረጃ ላይ ለመድረስ ትችላለች። ፋሲል በእውነት ሰፊ ታሪካዊ ትንተና ነው። በተቻለ መጠን አጠር አድርጌ ለማቅረብ ነው የሞከርኩት። አይ በቂ ነው። በእውነት ሰፊ ትንተና ነው። ታሪካዊን ወደ ኋላ መለስ ብለንም ቃኝተናል። እንግዲህ በኢትዮጵያና ሶማሊላንድን ካነሳን አይቀር ኢትዮጵያ በአሁን ሰዓት በይፋ እውቅና የሰጠችበት ቦታ የለም። እስካሁን ድረስ ስለ ሶማሊላንድ ከዚህ በፊት ተሞክሮ ነበር፣ ግን ወደ ኋላ የተመለሰችበት ሁኔታ አለ አይደል እንዴ? በአጠቃላይ ሁኔታ እውቅና መስጠቱ እርግጠኛ ባልሆንም በአጠቃላይ ሁኔታ ኢትዮጵያና አረብ ኤምሬቶች ከሶማሌላንድ ጋር ከፍተኛ ትብብር ያደርጋሉ። ሶማሌላንዶች እንደልባቸው ኢትዮጵያ ውስጥ ይመላለሳሉ። አስቀድሜ እንደገለጽኩትም የባህር መውጫ የሌላት ኢትዮጵያ በሶማሌላንድ በሚገኘው ባርባራ ወደብ የታወቀ ወደብ ነው። ሀርጌሳ የሶማሌላንድ ዋና ከተማ ነው። ባርባራ ወደብ የታወቀ ወደብ ነው። በፊትም የሶማሊያ ጠቅላላ ወደብ የነበረ ነው። ከዛም ጎን የተወሰኑ ኪሎ ሜትሮችን እንደ ወደብ አድርጋ በማከራየቷ በመስጠቷ የኢትዮጵያን ባህር ኃይል ለመጀመሪያ ጊዜ በመለስ ዜናዊ በኢህአዴግ ከፈረሰ በኋላ አብይ አህመድ ያቋቋሙት የባህር ኃይል በኃይለ ሥላሴ ጊዜና ከዛ በፊት የነበረው ባህር ኃይል ብዙ ጊዜ በፊት ኤርትራ በኢትዮጵያ ስር ስለነበረች እንቅስቃሴ በምጽዋና በአሰብ አካባቢ ሲያደርግ የነበረው ባህር ኃይል እንደገና ተመልሶ እንዲንቀሳቀስ በበርበራ አካባቢ ተወስኗል። ስለዚህ ኢትዮጵያ እንደሚታወቀው ሁሉ በአሁኑ ወቅት የምስራቅ አፍሪካ ሀያል ሀገር ነች። ኢትዮጵያ እንደሚታወቀው ሁሉ በፊትም ቢሆን አሁንም ቢሆን የአፍሪካ ህብረት ዋና ከተማ ነች። ስለዚህ ታዋቂነቱ አይገነ አቶ ሽሎሞ ፋሲል አሎ እኔ እንኳን ጥያቄ መጠየቅ የፈለኩት አቶ ፋሲልን
በትላንትናው ምሽት ዜና የሶማሌላንድ ከፍተኛ ባለስልጣን ለእስራኤል ወታደራዊ ካምፕ እንድትገነባ ፈቅደንላታን ብለው በይፋ ተናግረዋል። እና እንደዚህ አድርጎ በይፋ ወታደራዊ ካምፕ ለእስራኤል ፈቅደና ሲሉት እነሱ ለሽብርተኛ አይጋለጡም? ለምን ነው? ምን ሞቲቬሽን ኖሯቸው ነው? ሞቲቬሽናቸው ምንድነው? እነሱ በግልጽ እንደዚህ መናገር ተሰምቷቸው ይሆናል። ያለው ተጨባጭ ሁኔታ ከጎናቸው ያለው መስሎ ታይቷቸው ይሆናል። እንደዛ ብሎ መናገራቸው ሽብር ፈጣሪዎችን የሚያስፈራራ መስሎ ታይቷቸው ይሆናል። በይፋም ባይናገሩ እንቅስቃሴ ሲደረግ ሽብር ፈጣሪዎች ያሉ። ስለዚህ ከፍተኛው ችግራቸው የሚሆነው ከሁቲዎቹ ጋር ነው። እስራኤልም የምትፈልገው በሁቲዎች ላይ ዘመቻ ለማድረግና ሁቲዎች በእስራኤል ህዝብ ላይ ሚሳኤሎችን እንዳይተኩሱ ለማድረግ አቶ ፋሲል ሁቲዎች ብቻ ሳይሆን ኤልሻባብ እንዳደረጃጀት በሶማሊያ ክልል ያለው ኤልሻባብ በክልል ውስጥ ነው ያለው። ከሶማሊያ ክልል ያለው ኤልሻባብ ሶማሌላንድ የምትገነጠል ከሆነ እስራኤል ያመጣ ከሆነ ሶማሌላንድንም እስራኤልም እንዋጋለን እናንበረክካቸዋለን ብለዋል። እና ይሄ አንዱ ጥያቄ ነው። እንዴት ነው ይሄ? ሁለተኛው ደግሞ በሶማሌ በደቡብ ሶማሊያ አካባቢ በሚደረገው ውጊያ የተባበሩት አምረት የምትደግፈው አካልና ሳውዲ የሚደግፉት የተለያዩ ናቸው። እና አንዱ እንደውም የሶማሌላንድ የተባበሩት አምረት የምትደግፈው ፈርጥጦ መጀመሪያ ሶማሌላንድ እስከ በመርከብ መጥቶ ከዛ ወደ ሞጋዲሾ ሄዶ ከሞጋዲሾ የት እንደሄደ አይታወቅምና ይሄ ማለት ምን ማለት ነው? በተለይ በሳውዲ አረቢያና በተባበሩት አምረት ሽሎሞ በአጠቃላይ ሁኔታ ሶማሊያን እንደምታውቃት የእርስ በርስ ጦርነት የሚደረግባት የጦር ሜዳ ነች። ነገር ግን ይህን ተፈርቶ ማቆም የሚቻልበት ሁኔታ ያለ መስሎ አይታየኝም። አልሸባብ ማስፈራራቱ እርግጠኛ ነው ይቀጥላል። ግን ሶማሊላንድ ይህን እርምጃ ስትወስድ የተማመነችው ኃይል ይኖራል። እንደኔ አመለካከት የተባበሩት አረብ ኤሚሬቶችና ኢትዮጵያ እንዲያውም እስራኤልንም ጭምር ነው። ከዚህ በተጨማሪ ሌሎች አገሮችም እኮ የተለያዩ እንቅስቃሴዎችን በአካባቢ ያደረጉ ነው። ለምሳሌ ቱርክና ግብጽ በሶማሊያ ውስጥ የጦር ሰፈሮችን አላቸው። ስለዚህም እንግዲህ እስራኤል አንደኛ ነገር ለሁቲዎች ብቻ አይደለም። እስራኤል አሁን ሀያላን ሀገር ስለሆነች ቀይ ባህርና ማለት ወደ ኤላት የሚገቡ ወደቦችንም ሰላም ጠብቃለች። ከዛም አልፎ ተርፎ አስቀድሜ ተነግሬያለሁ ለአሜሪካንና ለሌሎች የአውሮፓ ሀገሮች መሰረት የሆኑ ከዓለም 12 እጅ በላይ የንግድ እንቅስቃሴ የሚያደርገውን ቦታ ለዓለም ክፍት ማድረግ ትፈልጋለች እንደ ሀያል መንግስትነቷ ከአሜሪካ ጋር እንደመተባበሯ። ስለዚህ አሜሪካ በተለያዩ ቦታዎች የምታደርገው ጥረት ለራሷ ብቻ ጥረት ሳይሆን ለዓለም ጥረትም ነው። ስለዚህ እስራኤል የዚህ ተሳታፊ ትሆናለች ብዬ ነው የማምነው። አቶ ሽሎሞ ኦኬ፣ የኔ ጥያቄ ፋሲል በእውነት ከሰሞኑ እንዳየነው በጅቡቲም በኩል አንዳንድ ያሰሙት ነገር አለ። አንዳንድ ቅሬታዎችም እየተሰሙ ነው በእስራኤል በኩል። ይሄ እንዴት ነው ጅቡቲ በዚህ በኩል ላይ ለሷስ ጥቅም አይደለም ወይ የሶማሌላንድ መታወቅ በኢኮኖሚም ሆነ በተለያዩ ዲፕሎማሲ ስራዎች ላይ ከጅቡቲ ጋር ካላት ከሶማሌላንድ ጋር አብሮ የመስራት እንዲህ አይነት አጋጣሚ ጥሩ አጋጣሚ አይደለም? አንደኛ ጅቡቲ ለሷ ጥቅም የሚባል ለሷ ጥቅም ላይ ሆነ ይችላል። ከሷ ጋር የሚቀናቀን ነው ተፎካካሪ ተፈጠረባት እኮ ተስፋዬ። ጅቡቲ ብቻዋን በዛ አካባቢ አንደኛ ኢትዮጵያ ወደብ ከከፈተች እና ወደብ ካላት በበርበራ በኩል የንግድ እንቅስቃሴ ወደዛም ካተቆረች በጅቡቲ በኩል ነበር እስካሁን ድረስ የንግድ እንቅስቃሴው የምታደርገው። ጅቡቲ በከፍተኛ ሁኔታ ላይ ተከሰረ ነው። በጣም ሁላችንም እንደምናውቀው ጅቡቲ ጋር የባቡር ግንኙነት አለ። ኢትዮጵያ ወደ ውጭ ሀገሮች የምትልካቸው የምታመጣባቸው መስመሮች አንደኛዋ የባህር ወደብ ጅቡቲ ብቻ ነች። እስካሁን ድረስ አልነበረም። ሌላ ወደብ ከተፈጠረ ለጅቡቲ ኢኮኖሚ ቅነሳ ይመጣል ማለት ነው። ምንም እንኳን በጅቡቲ ውስጥ ሀያላን መንግስታት የተለያዩ ሀገር መንግስታት የጦር ሰፈሮች እኮ አሏቸው። አሜሪካንን ጨምሮ ፈረንሳይንም ጨምሮ ፈረንሳይ በፊት ቀኝ ገዥዋን ስለነበረች ጅቡቲን ሌሎችንም ሀገሮች ቻይናንም ሩሲያንም ጨምሮ የባህር ሰፈር አላቸው። ስለዚህ በተቀናቃኝ ሁኔታ ለምሳሌ በጎ ፈቃደኛ ሆና ሶማሌላንድ ለእስራኤል የባህር ሰፈር ከሰጠች ያው ኢትዮጵያም አለ ኤሚሬቶችም ደግሞ ከእስራኤልም ጋር ከኢትዮጵያም ጋር የሚተባበሩ ናቸው። ስለዚህ ቅናትም መስሎ ነው የሚታየኝ። ከዚህ በተጨማሪ ጅቡቲ ትንሽ ሀገር ነች፣ ብዙ ኃይል የሌላት ሀገር ነች።
ፉከራዋ የትም የሚያደርሳት ቦታ የለም። እሷም ደግሞ በሌላ በኩል በዓለም መንግስታት የጦር ሰፈሮች ኪራይና የወደብ እንቅስቃሴ ከፍተኛ ጥቅም ብታገኝም ከኢትዮጵያ ጋር በመጎራበቷ ለኢትዮጵያ ብቻ እርዳታ ሳይሆን ለራሷም ጭምር ብዙ ጥቅም ታገኛለች። ከኢትዮጵያ ብዙ የእርሻ እንቅስቃሴዎችም ሌሎችም እንቅስቃሴዎች ከኢትዮጵያ ነው የምትገዛው እና ከኢትዮጵያ ነው የምትወስደው። ስለዚህ የጅቡቲ ህዝብ እኮ ከፊሉ እኮ ራሱ ፕሬዚደንቱ ጭምር አማርኛ ተናጋሪ። ስለዚህ ከፍተኛ ጥረት ቢያደርጉም ሚሳካላቸው መስሎ አይታየኝም። ከዚህ በተጨማሪ ደግሞ ማወቅ ያለብን ጅቡቲ እኮ በፊት ጠራ የነበረው አፋርና ኢሳ ነው። ጅቡቲ የኮሎኒያል ስሟ ነው። አፋርና ኢሳ ማለት የአፋር ነገዶችና የኢሳ ነገዶች። የኢሳ ነገዶች ሶማሊያውያን ናቸው። አፋሮች ያው አፋር ናቸው። አፋሮች ደግሞ ኢትዮጵያም አሉ፣ ሌሎችም ቦታዎች ኤርትራም ጭምራሉ። ስለዚህ ሁሉንም ያዘች ስለሆነች የፖለቲካ ችግር ሊፈጠርባት ይችላል። ምንም እንኳን ብዙሃኑም ቦታ ያዙት ኢሳዎች ቢሆኑ ማለት ነው፣ ሶማሌዎች ቢሆኑ። ኦኬ አቶ ሽሎሞ ሶማሌላንድን አስመልክቶ ጥያቄ ካለዎት ከሌለ ወደ ኢራን እንድናልፍ ብዬ ነው። እንግዲህ በእውነት ህዝባዊ አመጹ እየቀጠለ ነው። በአሁን ሰዓት መንግስት እንደ አንዳንድ መረጃዎች እንደሚወጡት መንግስት የሚደብቃቸው ነገሮች አሉ። እንደውም መተኮስም እንደጀመረና በተለያዩ ቦታዎች ንጹሃን ዜጋዎች ያለቁ መሆኑን የሚነገርበት ሁኔታ ነው። እስኪ ስለ ኢራን ጉዳይ እናግባ ፋሲል። አዎ የኢራን ተጨባጭ ሁኔታ አሳሳቢ የሆነ እስከ ትላንትና ድረስ ዛሬ እንኳን ጨምሮ ሊሆን ይችላል ከ40 በላይ የኢራን ሰላማዊ ዜጎች ተገለዋል ይባላል። ተኩሶቹንም ግርግሮቹን ለማየት ይችላል። ከዛ አልፎ ተርፎ አናሳ ብሔረሰቦች በሚኖርባቸው አካባቢ፣ ኩርዶች፣ ባሉቾች በሚኖርባቸው አካባቢ የኢራን መንግስት ያለው ኃይል እየተቀማ ነው የሚል አመለካከትም አለ። በቴህራን አካባቢ ምንም እንኳን ጸጥታ ማደፍረስ ድርጊት ቢሆንም ብዙ እንዳልሆነ ለመረዳት ችለናል። ያም ሆነ ይህ ፕሬዚደንት ዶናልድ ትራምፕ አስጠንቅቀዋል። ከእስራኤል በኩል የተለያዩ መግለጫዎች እየሰጡ ነው። የአሁኑ የጸጥታ ማደፍረስ ድርጊት ህዝባዊ እንቅስቃሴ የአሁኑ የኢራንን መንግስት ሊያስወድቀው ይችላል የሚል ከፍተኛ ግምት በሁሉም ዘንድ አለ። ከዚህ በተጨማሪም ትናንትና ማታ የሰማነው ዜና አለ። አሜሪካ የጦር አውሮፕላኖቿን መርከቦቿን በአውሮፓ ዙሪያ እያንቀሳቀሰች ነው። ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ምን እንደሆነ የመጨረሻ መፍትሄዋ ለማወቅ ያዳግታል። በኢራንን ያስጠናቀቀችውን ለመተግበር ይሁን አይሁን የሚሉ ጥያቄዎችም እየተነሱ ነው። አዎ እንግዲህ በእውነት ኻሜናይ በዚህ እድሜያቸው አንዳንድ ትችቶችም እየወጡ ነው። በዚህ እድሜያቸው ለምን ሀገሪቷን ሰላም ለማስፈን ገለል አይሉም የሚል አንዳንድ መረጃዎችም አሉ። ከሰሞኑ እንደሰማነው ድንገት ወደ ሩሲያም የመሸሽ ሁኔታ ይታያል እየተባለ ነው። ግን እስካሁን ድረስ መንግስት ምንም አይነት ያወጣው እንዲህ አይነት እርምጃ የለም። ፋሲል ተስፋዬ ከሶሪያ በለየት ባለ ሁኔታ በሶሪያ ሀገሪቱን ሲያስተዳድሩና ሲገዙ የነበሩት የአሳድ ቤተሰቦች ናቸው። በኢራን ያለው ተጨባጭ ሁኔታ የተለየ ነው ብዬ ነው ማሰቡ። አሚናይ ባይወጡም የተለያዩ ሌሎች ብዛት ያላቸው አያቶላዊ ስላሉ የእስላም ሪፐብሊክ ሊቀጥል ይችላል። ስለዚህ የኻሜናይ መውጣት ብቻ ለኢራን ህዝብ ሰላማዊ ህይወት ይገነባለታል ማለት አይቻልም። ያም ሆነ ጠቅላላ የኢራን መንግስት የእንቅስቃሴ መዋቅር ካልተመታ በስተቀር የኢራን ህዝብ ነጻ ህይወት መኖር አይችልም። ያም ሆነ የኢራን ህዝብ ያው እንግዲህ ብዙ አመታት ያህል ትግል እያደረገ ነው። በዚህም ጸጥታ ማደፍረስ ድርጊት ተማሪዎች ብቻ ሳይሆኑ ነጋዴዎች፣ የመንግስት መስሪያ ቤት ሰራተኞች ሁሉም እየተሳተፉ ነው። እንግዲህ መጨረሻውን በቅርቡ እናያለን ብዬ አምናለሁ። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ ይሰማል? አቶ ፋሲል መጠየቅ የፈለኩት ኢራን ባለችበት ሁኔታ ትናንትናም መኮንን ተስፋ ያልኩ ጠይቄው ነበረ። ድምፅን ከፍ ልታደርገው ትችላለህ? ምን አልከኝ? ድምፅን ከፍ ልታደርገው ትችላለህ? የሞከርኩ ነው። ኦኬ ቀጥሉ። ኢራኖች አሁን በጣም ደክመዋል ማለት እንችላለን። ኻሜናይ ይቅርታ እየጠየቀ ነው። ህዝቡ አመጡን እያደረገ በዚህ ባለንበት ሁኔታ ራሳቸውን ለማዳን ሲሉ በእስራኤል ላይ ጦርነት ሊከፍቱ ይችላሉ ብለህ ትገምታለህ? ምክንያቱም አንዳንዴ ህዝቡን አንድ ለማድረግ ዩናይትድ ለማድረግ የጋራ ጠላት ፈልጎ እስራኤልን እንደ ቁርባን አድርገው ሊያቀርበው ይችላሉ።
ብለህ ትገምታለህ? ሽሎሞ ይሄ በጣም ትክክለኛ አመለካከት ነው። ይሄ ነው ማስመልከት ስጋት አለ። እንግዲህ መጨረሻ ከተቃረበ አንድ ነገር ላድርግም የሚባልበት ሁኔታ ሊፈጠር ይችላል። ሚስ ካልኩሌሽን የሚባለው ሁኔታ እንደሚባለው ከሆነ እስራኤል በሩሲያ በኩል ምንም የኢራንን የማጥቃት ዓላማ እንደሌላት መልእክት አስተላልፋለች ይባላል። ያም ሆነ አንተ እንዳልከው ኢራኖች ህዝቡን አንድ ለማዋሃድና አንድ ለማድረግ ያው ሰሞኑን እኮ የሚናገሩ ስለዚህ ሁሉ እንቅስቃሴ መፍትሄው እስራኤል ነች ጽዮናውያን ናቸው እያሉ ነው። ስለዚህ ለመፍጠር እንቅስቃሴዎች ሊያደርጉ ይችላሉ የሚል ግምት አለ። ይህን በማስመልከትም እንግዲህ እስራኤልም አሜሪካም ልብ ማለት ያለባቸው ሁኔታ ነው። እንደ መሰለኝ ከሆነ በኢራን የሚደረገውን እንቅስቃሴም የአሜሪካም ሆነ የእስራኤል የመረጃ ድርጅቶች ሌሎችም የአውሮፓ ሀገር የመረጃ ድርጅቶች በከፍተኛ ሁኔታ ከቅርብም በመሆን እየተከታተሉ ነው የሚመስለኝ። እንግዲህ ዓለም ብዙ ለውጦችን እያየች ነው። ሽሎሞ በእድሜያችን እናያቸዋለን ብለን ያልጠበቃቸው ነገሮች እየተከሰቱ ነው። ሰሞኑን በቬኔዙዌላ የተደረገውን አይተሃል። እንደገና ማስጠንቀቂያዎችን ፕሬዚደንት ትራምፕ እየሰጡ ነው። እንደገና አልፎ ተርፎም ግሪንላንድንም ደግሞ ወስዳለሁ እያሉ ነው። እንደገና አልፎ ተርፎ ደግሞ የኢራኑ መሪዎች ደግሞ ሰላማዊ ዜጋ ከነካችሁ እናጠፋቸዋለን፣ እንጎዳቸዋለን እየተባሉ ነው። እስራኤል አልፋ ተርፋ እንደ አንድ ሀያላን መንግስት ሶማሌላንድ በመሄድ እንደውም እንደሚባለው የጦር ሰፈር ሁሉ ለመገንባት መብት አግኝታለች ወይም ፈቃድ አግኝታለች እየተባለ ነው። ያለንበት ዘመን በጣም የሚገርም ዘመን ነው። ፋሲል ባለን አንድ ደቂቃ እስኪ በአሜሪካ እንግዲህ በቅርብ የሚከታተሉ የኢራን መሪ ናቸው ተብሎ የሚጠበቁ አሉ። ስለሳቸው ትንሽ ብትነግረን። አዎ የኢራኑ የቀድሞ ሻህ ወይም ንጉስ ልጅ ናቸው። ልዑል አልጋ ወራሽ ናቸው። እንደሚባል ከሆነ አሜሪካ ካሊፎርኒያ ይመስለኛል የሚገኙት። ከዛ በመሆንም ህዝቡን እየቀሰቀሱ ነው። ትላንትና እንዳውም የስራ ማቆም አድማ እንዲደረግና ሰላማዊ ሰልፍ እንዲደረግ ጥሪ አድርገዋል። እንግዲህ ይህ ድምጻቸው ቦታ አግኝቶ ከተተገበረ የኢራን ህዝብ እሳቸው የሰጡትን ትዕዛዝ ተቀብሎ ከተገበረ መሪ መሆናቸው ይረጋገጣል ማለት ነው። እስካሁን ድረስ ግን ይህን ያህል መሪ ናቸው ተብለው አይገመቱም እና እስካሁን ድረስ በውጭ ሀገር የኢራን መሪ አለ ተብሎ የሚገመተው እሳቸው ብቻ ናቸው። ይህን ያህል ግን በሀገር ውስጥ ድጋፍ አላቸው ተብሎ አይገመትም ነበር። ባለፈው ጊዜ እስላም ሪፐብሊክ በተመሰረተበት ጊዜ አያቶላ ሆሚኒ ከኻሜኔይ በፊት የነበሩት የኢራን መሪ ፈረንሳይ ተቀምጠው ፓሪስ ተቀምጠው ነበር። ቢያንስ ለአንድ ዓመት ያህል እንቅስቃሴውን የመሩት እና መሪ መኖሩ የተረጋገጠበት ጊዜ ነበር። ጋዜጠኛ ፋሲል ለገሰ በእውነት ለሰጠን ታሪካዊ ትንተና በጣም እናመሰግናለን። መልካም ቀን እመኝልሃለሁ። መልካም ቀን ተስፋዬ፣ እንዲሁም አፖስሎሞ። אתה עומד פה אחרי 1200 נספים ו-923 הרוגי מלכות ואומר שאתה רוצה לעודד השתמטות כדי להגן על עולם התורה? רועי קליין זה לא עולם התורה? אליעז ואוריאל פרץ זה לא עולם התורה? בניה שראל זה לא עולם התורה? עמנואל מורנו זה לא עולם התורה? איך אתם מעיזים? אתם אנשים של ציונות דתית, איך אתם מעיזים? אי אפשר להיות גם לוחם למען הגנת ישראל וגם חלק מעולם התורה? זה מה שאתם אומרים לנו? חבר הכנסת וטורי, קריאה ראשונה. חבר הכנסת וטורי. אגב, היה מעניין, דיברת פה על אמירות דיאגנוסטיות כאלה שהמוח איכשהו שולף את הדברים שמעסיקים באמת, כי זה מעניין, כי כל השיחה שלך, או כל מה שאמרת פה על חוק ההשתמטות לא כלל רק שתי מילים: 7 באוקטובר. אחרי 7 באוקטובר, צרכי צהל אחרים, אחרי 7 באוקטובר, הצורך של כולנו להיות בסיפור ישראלי אחד גדול יותר. אחרי 7 באוקטובר אי אפשר להסתדר בלי לגייס את החרדים. רק אתה משמיט כל הזמן את מה שהאמירה הדיאגנוסטית שלך לא רוצה לזכור. זה היה 7 באוקטובר. ואני רוצה להגיד לך עוד משהו. היות ואתה עומד פה כבר שעה ומצטט נאומים שלי, שזה מאוד מחמיא, אז פה תצטט את הנאום החשוב. 20 בספטמבר 2023 אני עומד ונואם ואומר לך, הולך לקרות אסון, ואתה מתעלם. מר הקיום מעל הכל.
למה התעלמת? אני הזהרתי אותך, הרמטכ"ל הזהיר אותך, כל מערכת הביטחון הזהירה אותך, כל העולם, מצרים הזהירה אותך, ארצות הברית הזהירה אותך, כולם אמרו לך, תפסיק להעביר מיליארדים דרך קטר לחמאס, ותדע שהם הולכים לקפוץ על הגדר, והתעלמת. חבר הכנסת ואטורי. כמובן איכשהו לא זוכר, כי אנחנו היום מבינים באמירות דיאגנוסטיות. היה 7 באוקטובר, לא תברח מזה. 1,000 נאומים במליאה, לא תברח, לא מ-1200 נספנו ולא מ-923 הנצחים שלנו ולא ממה שזה עשה לחברה הישראלית. חברת הכנסת גוטליב, שהזהרתי אותך. אז אם אתה כל כך מקשיב לכל מילה שאני אומר, למה לא הקשבת ב-20 לספטמבר כשאמרתי לך שהולך לקרות אסון בעם ישראל? מר ביטחון ישראל, אנחנו נדע לנהל את ביטחון ישראל מצוין בלעדינו. אל תדאג, אצלנו לא יהיה 7 באוקטובר, אצלנו לא יהיה חמאס על הגדר. ואגב, אני לא יודע אם החמצת את העובדה, חמאס נמצא בעזה עם נשק. חברת הכנסת שטרית, חבר הכנסת ואטורי, די. יש לי פה פידבק, תורידו פידבק. אני הכי באמת לא מתאושש מהשתיקה של הציונות הדתית. אייל ברקוביץ' מסוסיה, שנהרג עם הבן של גדי איזנקוט, הוא לא עולם התורה? איך אתם לא מתביישים? אנשים שקוראים לעצמם ציונות דתית. ולגבי ההגירה השלילית, באמת, אני רוצה להגיד לך 2 דברים. פתחת פה עם הזה שההגירה השלילית, חבר הכנסת אוהד טל, קריאה ראשונה. חלק מהם היו מאוקראינה. יש לי 2 דברים להגיד לך על זה. אחד, אני רוצה שתדע, גם אנשים מאוקראינה ומרוסיה שעולים לארץ הם אזרחים ישראלים שלמים וטובים, ואל תתייחס לזה שהם עוזבים כאילו זה בסדר. אנחנו יודעים שאתם גזענים כלפיהם, אבל יש גבול. והדבר השני הוא כבר קומי. כשאני אומר לך שדע שאתה מקבל הוא לא טוב. ההגירה השלילית מאוקראינה הייתה בשנה שעברה. בשנה הנוכחית, נתוני הלמ"ס, 69,300 מהגרים, זה לא אוקראינה. שנה שעברה היו יותר מהגרים מהשנה, וזה אכן היו מתוכם קבוצה גדולה של מהגרים שעלו מאוקראינה ועזבו. ההגירה השנה זה לא מאוקראינה, זה רק אזרחים ישראלים, רופאים, טייסים, לוחמים, משרתי מילואים, משלמי מיסים, כל האנשים שאתם בזים להם. አቶ ሽሎሞ በእውነት ከሰሞኑ መፍትሄ ያልተገኘለት የአክራሪ አማኞች ወይም ኻሪዲም የምንላቸው ህብረተሰብ እንግዲህ በውትድርናን ባስመለከተ በመልመላው እንግዲህ በእውነት እስካሁን ድረስ በፖለቲካውም በእምነቱም በኩል ምንም አይነት መፍትሄ ያልተገኘለትም። ግን የኔ ጥያቄ የሚሆነው የክኔሴት አባል ሆኖ ለመግባት እንግዲህ የነፍስ አባቶቻቸው የሐሪዲም የአክራሪ አማኞች እነሱ የመረጡትን ነው የሚያስገቡት ብዙውን ጊዜ። እዛ ከገቡ በኋላ ግን ያላቸው ሚና ወይም ደግሞ ያላቸው አቋም አሁንም ከነዚህ ከመንፈስ አባቶች በላይ አይደለም እና ምንም ያህል እዛ ውስጥ ሆኖ ለመከራከር የፖለቲካ ፉክቻዎችን ለመግለጽ እንጂ አቅም ያላቸው መስሎ አይታይም። ምክንያቱም በአሁን ሰዓት ጸጥታ በስቷል። ብዙውን ጊዜ ይሄን ህዝብ የሚመሩት እነዚህ የመንፈስ አባቶች ናቸው። ይሄ ነገር አይጋጭም ወይ አቶ ሽሎሞ? ከዛ ከሁሉ በፊት ግን እኔ መናገር የምፈልገው ነገር ቢኖር በሰላማዊ ሰልፍ በሚያደርጉበት ጊዜ በሰላማዊ ሰልፉ ላይ በመኪና የተደመሰሰ ወይም የተወጣት አለ በምንም ምክንያት ተቀባይነት የለውም። ፖሊስ እነዚህን ኻሪዲዎች ሰላማዊ ሰልፍ ተበደልን አንፈልግም ሲሉ ዲሞክራሲ መብታቸውን ማስከበርና በምንም ተአምር ግን አንድም ሰው በዚህ ጉዳይ የመሞት ምክንያት ሊሆን አይችልም። ሁሉም ማህበረሰብ ማውገዝ አለበት፣ እኛም ማውገዝ አለብን። ፖሊስም ሆነ ሌሎችም ግለሰቦች በጥንቃቄ መኪና መንዳት አለባቸው፣ ታጋሽነታቸው ማሰማት አለባቸው። ይህ ወጣት መሞት የማይገባው ወጣት ነው የተገደለና ይሄ ራሱ በጣም ያሳዝናል። በጣም ይሄን ካልኩ በኋላ ኻሪዲዎች ውትድርና መሄድ አለባቸው፣ ማገልገል አለባቸው። እንደማንኛውም ዜጋ እቺ ሀገር
በጠላት የተከበበች ሀገር ነው። በየጊዜው ጦርነት በየአመቱ በየሁለት አመቱ ይደረጋል። የኻሪዲዎች ወይም በጣም የአክራሪ ሃይማኖተኞች ቁጥራቸው እየጨመረ ነው እና ይህን ሁልጊዜ ገንዘብ ይሰጠኝ መብት ይሰጠኝ ብቻ ማለት ሳይሆን ለሀገሪቱ ሉዓላዊነትና ለሀገሪቱ የጸጥታ ጉዳይ ደግሞ ፉል ተሳታፊ መሆን አለባቸው። ስለዚህ ይሄን በነገራችን ላይ አሁን እነዚህ በጣም የሃይማኖት አክራሪዎች እስራኤል ሀገር በምትመሰረትበት ጊዜ ታሪካዊ ነገሮች አሉ። ታሪካዊ እይታዎችና እንዴት ነው የሚሉት ኻሪዲዎች በዚህ ኦልትራ ኦርቶዶክሶች መሺህ ካልመጣ ቤተ መቅደሱ ካልተገነባ የእስራኤል ሀገር መንግስት መቋቋም የለባትም የሚል አመለካከት ነበራቸው። ሀገሪቱ ስትቋቋም ማለት ነው። እና የዛን ጊዜ ቤንጎሪዮን ግን እናንተ ማለት ትችላላችሁ ግን ሀገሪቱ መቋቋም አለባት ብለው ዛሬ እስራኤል ተቋቁማ ሀያላን ሀገር ሆና ዓለምን የምታንቀጠቀጥ ሀገር ሆና ለላጆች እግዚአብሔር የተባረከ ይሁን ጥሩ ነው። እና ግን አሁን ፓራራል እየተሄደ ያለው ምን መሰለህ አቶ ተስፋዬ እዚህ ላይ በጣም በጥንቃቄኛ ማወቅ ይገባናል። እስራኤል ሀገር ይሁዲት ዴሞክራቲት ናት ይባላል። ይሁዲ ማለት የሃይማኖትን ህጎችና ደንብ ሪስፔክት የምትሰጥ በአንድ በኩል ምክንያቱም እኛ ከዚህ የመጣ ነው ሃይማኖታችን ጠብቀን ስለመጣን ነው። ዴሞክራሲ ማለት ደግሞ ከዚህ ሀገር ያሉትን ሰዎች መብት ሙሉ በሙሉ ማስከበር ማለት ነው። ብዙ ጊዜ ሁለቱ ነገሮች እስራኤል በይሁዲ ህግ በኦሪት የምትገዛ ሀገር አይደለችም። የኦሪትን ህግ የተወሰነውን እንደ ባህል እንደ ልምድ ተደርጎ እስራኤል ታከብረዋለች። ኻሪዲዎች ግን እነሱ የሚዳኙት በመጽሐፍ ቅዱሳዊ መዳኘት ነው። ለዛ ነው የሃይማኖት መሪዎቻቸው ቄሶቻቸው እነሱ ባሉት ነው የሚመሩና እኔ የክኔሴት አባላቶችን አውቃቸዋለሁ። የኻሪዲዎች ራባኖታቸው ወይም ቄሶቻቸው ከሚሉት ጭራሽ ውሳኔ ከተወሰነና እነሱ ያሉትን ብቻ ነው የሚያሟሉ።